ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ስምረት ፓርቲ በፋኖ ኃይሎች አዛዥ የቀረበበትን ክስ ውድቅ አደረገ። የቀድሞው የመከላከያ ሰራዊት አባል በኋላም የአማራ ክልል ልዩ ኃይል ዋና አዛዥ የነበሩት ብርጋዴር ጀነራል ተፈራ ማሞ በአሁኑ ወቅት ከፋኖ ኃይሎች አዛዦች መካከል አንዱ ሲሆኑ ከሰሞኑ ባደረጉት ንግግርም ታጣቂ ኃይሉ ተጠናክሮ እየተንቀሳቀሰ እንደሆነ ገልጸዋል። የመከላከያ ሰራዊት ምስራቅ እዝ በበኩሉ ጥቅምት 27 ቀን 2018 ዓ.ም በጎዲ ቀበሌ፣ በትሊሊ፣ በቋሪት፣ በደጋ ዳሞት፣ በሰከላ፣ በወንበርማና በሌሎችም ቀጠናዎች ከጥቅምት 14 እስከ 26 ቀን 2018 ዓ.ም ባደረገው ኦፕሬሽን ጽንፈኛ ሲል በጠራው የፋኖ ኃይል ላይ ከፍተኛ ጉዳት ማድረሱን መግለጹ አይዘነጋም። የፋኖ ኃይሎች አዛዥ ጀነራል ተፈራ ማሞ በአማራ ክልል ከፌዴራሉ መንግስት ጋር እየተደረገ ባለው ውጊያ የስምረት ኃይሎች ውጊያ ውስጥ መቀላቀላቸውን ገልጸው ተከታዩን ብለዋል። ብልጽግና 11 ያለው ስምረት የሚባል ከትግራይ አፈንግጦ የመጣ አንድ አብሮ አለ። 12 ነው እየተቀራመሰ ያለ። ጉዳዩን በሚመለከት ምላሽ የሰጡት የስምረት ፓርቲ የምክር ቤት አባል አቶ ጣዕመ አረዶም ግን የፋኖ ኃይሎች ህወሓትና የትግራይ ጊዜያዊ አስተዳደር ከሚያቀርቡት ክስ ጋር ተመሳሳይ መሆኑ አብረው እየሰሩ ስለመሆኑ ማረጋገጫ ነው ብለዋል። ስምረት ፓርቲ ሰላማዊ የፖለቲካ ትግልን ለማካሄድ የተደራጀና ከምርጫ ቦርድ ህጋዊ እውቅና ለማግኘትም በሂደት ላይ መሆኑን ገልጸዋል። በፖለቲካ ፓርቲነት ከመንቀሳቀስ ባለፈ የታጠቀ ኃይል እንደሌለው ገልጸው ፓርቲው ራሱን የአፋር ነጻ መሬት ታጣቂ ወይንም የትግራይ ሰላም ኃይል ብሎ ከሚጠራው ኃይል ጋር ግንኙነት እንደሌለውም አስምረዋል። እንግዲህ ስምረት ፓርቲ ሰላማዊ ፖለቲካዊ ፓርቲ ነው። በብሔራዊ ምርጫ ቦርድ ኢትዮጵያ እውቅና ያገኘ ጠቅላላ ጉባኤ መስራች ጉባኤም ያደረገ አሁን ምዝገባውን ያላጠናቀቀ ገና አዲስ ፓርቲ ነው። ስለዚህ እኛ የምናደርገው ትግል ፖለቲካዊ ትግል ነው። ታጠቀው ትጥቅ የለንም፣ ታጣቂ ኃይልም የለንም። በእርግጥ ትግራይ ክልል ያለው በህወሓት ስም የሚንቀሳቀሰው ኃይል እና በጊዜያዊ መስተዳድሩ በኩል ደግሞ የጸጥታ ቢሮ በኩል በአፋር የሚንቀሳቀሰው ታጣቂ ኃይልን ራሱን ትግራይ ፒስ ፎርስ ወይም ቲፒኤፍ ብሎ ቢጠራውን የስምረት ፓርቲ ነው ብሎ አሊጌሽን ደጋግመው ሰርተውበታል፣ በመግለጫም አውጥተዋል። ይህንን የሚያደርጉበት ዋና ምክንያት አንደኛ ስምረት ፓርቲ በትግራይ ክልል ውስጥ በለውጥ ኃይሉ ትልቅ ድጋፍ ያለውና ተቀባይነት ያለው በመሆኑ ህዝቡ ላይ ጥላቻ ለመፍጠር ነው። በሌላ በኩል ደግሞ የራሱን የሰላም ኃይል ወይም ቲፒኤፍ ብሎ የሚጠራው በአፋርና በጸለምት አካባቢ እና በራያ አካባቢ የሚንቀሳቀሰውን ደግሞ እሱን የአንድ ፓርቲ ተላላኪ ነው ብሎ ስሙን ለማጥፋት በአንድ ወንጭፍ ሁለት ወፍ እንደመምታት ነው እየሰሩበት ያለው። በእነ ደብረጽዮን የሚመራው በህወሓት የሚንቀሳቀሰው ቡድን ከሻዕቢያና ከፋኖ ጋር ግልጽ የሆነ ጥምረት ግልጽ የሆነ በጦርነትም ይሳተፋል። ለምሳሌ በሰሜን ወሎ በነበረው ጦርነት ተሳትፏል። የተማረኩም የተገደሉም አሉ። የአርሚ 24 ታጣቂዎች የትግራይ ኃይል ማለት ነው። ፋኖ በሰሜን ወሎ አካባቢ ያለው ፋኖ ደግሞ በመከላከያ ጋር ገጥሞ ሲሸነፍ ወደ ራያ አካባቢ ነው የሚጠጋው። ራያ አካባቢ ደግሞ የአርሚ 24 የሚባል ያለበት ማለት ነው። ወደ ሐዲስ ቅኝ የሚባል ሰሌን ውሃ የሚባል ወደ መራዋ አካባቢ እና ወደ አየር ማረፊያ የሚባል አካባቢ የዋጃና የቆቦ ድንበሮች ማለት ነው። የራያ አላማጣ ድንበርና የራያ ቆቦ ድንበር አካባቢ ነው የሚንቀሳቀሱ። አብሮ ነው የሚሰሩት። አብሮ ነዳጅ ይሞሉላቸዋል፣ ፊዚክስ ያሟሉላቸዋል፣ ትጥቅ ይሰጧቸዋል። ከዚህ ከፋኖና በህወሓት የሚንቀሳቀሰው ቡድን ጥምረት ፈጥረዋል። በግልጽም በሰነድ ወደ ህዝብ አቅርበው 21 ፔጅ ያለው ከሻዕቢያ ጋር ከፋኖ ጋር ታርቀናል፣ አንድ ላይ ነው የምንሰራው ብለው ለህዝቡ አቅርበዋል። ባለፈው ከ2 ሳምንት በፊት የፋኖ ታጣቂዎች ከመከላከያ ገጥመው ሲቆስሉ ወደ መቀለ እየገቡ ሃይደር የሚባል ሆስፒታልና አዋሽ የሚባል የሰራዊት ሕክምና ማዕከል እና ደጀን የሚባል ድሮ የመከላከያ የነበረ ያኛው አዋሽ የሚባለውም የመከላከያ የነበረ ነው። እዛንም ይታከሙት እንጂ ራሳቸው በደንብ ከፋኖ ጋር እና ከሻዕቢያ ጋር ወደ ጥምረትና ወደ ግንባር አብሮ ለመዋጋት ወስነው እየተንቀሳቀሱ ስለሆነ የግድ ደብረጽዮን የሚናገሩትን የፋኖ ሰዎች እንዲናገሩት ይደረጋል፣ ሼር ያደርጋሉ። የሻዕቢያ አንዳንድ የሚዲያ ሰዎችም ይናገራሉ። ስምረት የታጠቀ ኃይል ነው እያሉ ማለት ነው። አንድ አይነት አጀንዳ ነው፣ አብሮ ነው የሚያራምዱት። ስለዚህ ይህንን አሊጌሽን ሆን ተብሎ በነ ደብረጽዮን የሚሰጠውን በነ ሳማንጂስ የሚሰጠውን መግለጫና አሊጌሽን ተቀብለው እያራመዱት ነው። ስለዚህ እኛ ታጣቂ ኃይል የለንም፣ እንደ ማንኛውም ፖለቲካዊ ፓርቲ ብቻ ነን። ወደ አፋርና ወደ ጸለምት የሄዱና ወደ የሄዱ የትግራይ ሰራዊት አካል የነበሩ ራሳቸውን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ የሚጠሩትን የወጡበት ምክንያት
ምክንያት ግን ትግራይ ክልል ውስጥ ያለው የፖለቲካ ችግርና ብልሽት መሆኑን እናምናለን። በዚህ ምክንያት እንደወጡ እናምናለን። የሀሳብ ልዩነት ሲያመጡ ስለሚያስሯቸው፣ ስለሚገድሏቸውና ስለሚያፈኗቸው ትግራይ ክልል በሰላማዊ መንገድ መኖር ስላልቻሉ የወጡ መሆናችን እናምናለን። ስለዚህ ይሄ በፖለቲካዊ መንገድ ይፈታና በሰላማዊ መንገድ ይፈታ ብለን አቋም ይዘናል። መግለጫ ማውጣተናል። በአማርኛም በተለያየ መንገድም አቋማችን ገልጸናል። ለእኛ የሚመለከተን ጉዳይ አይደለም። ያው የፋኖ ሰዎች ይህንን ለምን ያነሳሉ የሚባለው ግን ከነደብረጽዮን የሚሰሩ ስለሆነ የእነሱ አጀንዳ ነው የሚያራምዱት ለማለት ነው። ፓርቲው ከአፋር ነጻ መሬት ታጣቂዎች ጋር በመስራት በህወሓትና በጊዜያዊ አስተዳደሩ በኩል ተደጋጋሚ ክስ ሲቀርብበት የቆየ ሲሆን በፋኖ በኩል መሰል ክስ ሲቀርብበት ግን ይህ ለመጀመሪያ ጊዜ ነው። በሲዳማ ክልል እየተሰራ ለሚገኘው የብልጽግና ቢሮ ግንባታ ከመንግስት ሰራተኛው ፍቃድ ውጪ የሚቆረጥ ደሞዝ በአስቸኳይ እንዲቆም ሲል ኢህአፓ አሳሰበ። ከአርሶ አደሮች ባልታወቀ ምክንያት የሚሰበሰብ ገንዘብም እንዲቆም ብሏል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በዛሬው ዕለት ህዳር 2 ቀን 2018 ዓ.ም ባወጣው ወቅታዊ መግለጫ በሲዳማ ክልል አለ ያለውን ውስብስብ የመልካም አስተዳደር ችግር በመግለጽ የመንግስት ሰራተኞች የፈለጉት የፖለቲካ ፓርቲ አባል እንዳይሆኑም ጭምር እየተገደዱ ነው ሲል ገልጿል። የሲዳማ ክልል አዲስ ከተዋቀሩ ክልሎች አንዱ መሆኑን ያስታወሰው የኢህአፓ መግለጫ ከቅርብ ጊዜያት ወዲህ በክልሉ ውስጥ ህዝብና ሀገርን ማዕከል ያደረገ ስራ እየተሰራ እንዳልሆነ በክልል ውስጥ ከሚኖሩ አባሎቹ መገንዘቡን አስታውቋል። የጤና ባለሙያዎችና መምህራን በተደጋጋሚ ያቀረቡት የደሞዝ እንዲሁም የጥቅማ ጥቅም መብት ጥያቄ ተደረገ በተባለው የመንግስት ሰራተኞች የደሞዝ ጭማሪና ጥቅማ ጥቅም ለጊዜውም ቢሆን እንዲቆም ተደርጎ ቆይቷል ብሏል። ከመስከረም 1 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚሆን ሲጠበቅ የነበረውን የደሞዝ ጭማሪ ቢጠበቅም የሲዳማ ክልል ግን አዲሱን ደሞዝ በተለያየ ምክንያት ለመክፈል ፈቃደኛ ባለመሆኑና በክልል ውስጥ ዘርፈ ብዙ ችግሮች በመኖራቸው ምክንያት እስካሁን አልተፈጸመም ሲል ተቃዋሚ ፓርቲው አስታውቋል። የሲዳማ ክልል ፋይናንስ ቢሮ ከቀናት በፊት ባሰራጨው መረጃ በዚህ ወር አዲሱን ደሞዝ መክፈል እንደማይቻልና በ2 ሳምንታት ውስጥ ውዝፉን እንደሚከፍል ማስታወቁ አነጋጋሪ ሆኗል። ኢህአፓ በደሞዙ መዘግየት የመንግስት ሰራተኞች በከፍተኛ ችግር ላይ ይገኛሉ ሲልም አሳስቧል። በፌዴራል መንግስት የደሞዝ ጭማሪ ተደርጓል የተባለ ቢሆንም በሲዳማ ብሔራዊ ክልላዊ መንግስት በኩል አዲሱ ደሞዝን በተመለከተ እየተሰጠ ያለው መግለጫ የመንግስት ሰራተኛውን ነባራዊ ሁኔታ ያላገናዘበ ነው ሲል የወቀሰው ኢህአፓ በአስቸኳይ አዲሱ የደሞዝ ክፍያ እንዲሁም የትርፍ ሰዓት ክፍያና የኋላ ክፍያ በአስቸኳይ እንዲከፈል ሲል ጥሪ አቅርቧል። በተጨማሪም ህጋዊ ያልሆነ የመንግስት ሰራተኛ ቅጥር፣ ዝውውርና የደረጃ እድገት እንዲቆም ጠይቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ እንደገለጸው በሲዳማ ክልል ውስጥ እየተሰራ ያለውን የብልጽግና ቢሮ ግንባታ ምክንያት በማድረግ ከመንግስት ሰራተኛው ፍቃድ ውጪ የሚቆረጥ ደሞዝና ከአርሶ አደሩ በየዕለቱ ምክንያቱ ባልታወቀ ጉዳይ የሚሰበሰብ ገንዘብ በመኖሩ ይህ ተግባር ያለምንም ቅድመ ሁኔታ እንዲቆም ጥሪ አቅርቧል። በተያያዘም ደሞዝ ተጨመረ በሚል ወሬ የሸቀጦች ዋጋ በከፍተኛ ደረጃ እየጨመረ በመሆኑ ይህንን በሚመለከት ኃላፊነት ያለበት አካል ኃላፊነቱን በአግባቡ እንዲወጣ ተጠይቋል። ፓርቲው አክሎም በክልሉ እየተስፋፋ ላለው የአመራር ሌብነት፣ የመሬት የከተማ ቦታና የመንግስት ቤቶች ወረራ እንዲሁም በእጅጉ የተንሰራፋው ሙስና በአስቸኳይ እንዲቆም እንዲሁም ይህንን ተግባር እየፈጸሙ ያሉ ከፍተኛ የክልል አመራሮች ለህግ እንዲቀርቡ አሳስቧል። በየመስሪያ ቤቱ የብልጽግና ህዋስ ጽህፈት ቤት እየተባለ በየስራ ሂደቱ የተከፈቱ ቢሮዎች በመንግስት ተቋማት ላይ ያሉ ሰራተኞችን የፈለጉትን ፓርቲ አባል እንዳይሆኑ እያስገደዱና የሰራተኛውን ህገ መንግስታዊ መብት እየረገጡ ነው ሲል የገለጸው ፓርቲው በመንግስት መስሪያ ቤት ያሉ የብልጽግና ህዋስ ጽህፈት ቤቶች በአስቸኳይ ያለምንም መጓተት እንዲዘጉ እናሳስባለን ብሏል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።